እባክሽ አንቺ ልጅሽን እንዳትቆርጭ እባክሽ ምሳሌ። አልቆርጥም እኔ ነኝ የምሰራው። አይ የፈለገው ነገር ይምጣት ይቻላል። ይኸውልህ ሞገስ ተመቶ የተኛበትን ሆስፒታል አውቃለሁ። ከምርሽ ነው? ስሜ ቅመሟ
ስንመጣ ትንሽ መኪና አደጋ ደርሶበት ነው። እሺ አሁን ደህና ይሆናል። እሺ እንዴ ቡራ ምን ሆነ ነው? ምንድነው? ምን ሆነ ነው ቡራ? እንዴ መድብል ምንድነው? እንዴ ሞገስስ መድብል ሞገስ የት ነው ያለው? ኧረ ተረጋጊ እባክሽ። ብሩክም ደህና ነው። ያው ለቤቱ በቃ ሞገስም ትንሽ ሰርጀሪ ነገር ተሰርቶለት እዛው መቆየት አለበት ስላልሆነ ሆስፒታል ነው ያለው። እሺ ማን ነው ያለው? ማን አለው? አብሮት አጠገቡ ማን አለ? አለች አብራው። የኔም ጓደኛ አብሮት ነው ያለው። ደግሞ ተያይዘን ሄደን እንጠይቀዋለን። አሁን አረፍ በል። አሁን በቃ የደስታችን ቀን ነው። ና አረፍ በል ና። እንኳን ለቤታ በቃ አይዞህ ወንድሜ። ቅድስት እስቲ ቤቱ ሞቅ ሞቅ አድርጊ እስቲ። ቡናማ አፍይ እስቲ። በቃ ዛሬ አይለቀስም። በቃ ዛሬ ደስታችን ቀን ነው። በቃ ስማማ ቡራ ብታይ ማለት ነው አንተ በሌለህበት ስማ ምሳሌና ቅድስት እኔ ነበርኩ ፋይት እያደረኩ እንዳለ ስጠብቃቸው ነበር። ከዛ ደግሞ ዝናን ይዘነው አሰቃየነው። ስማ እኔማ በተለይ ስቀጠቅጠው ሳሰቃየው ለካ ዝም ብለን ነበር የምንፈራው። ዝና እንደዚህ ፈሪ ነው እንዴ? በስማ እኔንማ በተለይ ሲለምነኝ ሲማጸነኝ ዳጣብና ሲለኝ ብታይ እንዴት ስቄት እንዳደረኩት። ወይኔ ዝና ተጫወትኩበት። አታዩም? ጀብደው እሱን የቀጠቀጥኩበት እኮ ነው። ጭቁትን ያደረኩበት። ምሳሌን ራሱ እኔ ነበርኩ ስጠብቃት የነበርኩት። ምሳሌ አውቃ ነው አባዬ። እኔ ሲጠብቀኝ የነበረው አጎቴ ነው። ወይኔ መድብል ግን አጨካከኑ። በስመ አብ ማንንም አይፈራም። ብታይ ማንንም አይፈራም። ጨካኝ ነው። በቃ ጀግና ነው። ይመቸው መድብል ግን አባዬ ትምህርት ቤት ደግሞ አባትሽ የት ሄዶ ነው የማይወስድሽ የማይመጣው እያሉኝ ነበር። እስኪ ዝም በይ እኔ ላውራ። ውይ ከዛ ማለት ነው ቡራ ማህሌትን መንገድ ላይ ብታይ እንዳላቦሮ እያባረርኩ ማለት ነው በፈረስ አረንጋ ያን ሰውነቷን እንዴት እንደገረፍኳት። አባዬ ማህሌት እኛ ቤት መታ ነበረ። ከዛ ከቅድስትዬ ጋር እየተጣሉ እኔ ደግሞ አሳዝነኝ ቅድስትዬ ተያት በቃ ትለቀቅ ስላቸው እምብየው አሉ። አጎቴንም እንደዛ ስለው እምብየው አለ። ከዛ ማለት ነው ቡራ ያቺ ኤፍራታንና ማህሌት ማለት ነው እንዲህ ነበር ማንቀጠቀጣቸው። ስዋን ገና እኔን ሳይው መንገድ ነበር የሚቀይሩት። ደግሞ ስለዝና አጨረስኩልኝ። አባዬ ቅድስት ደግሞ እስኪ አስጨርሽ ምሳሌ። ከዛ ማለት ነው ቡራ ዝና ዞን ታውቃለህ? ዞን በቃ ቁጭ ራሱ ዞን ብታይ ምንም ያክል ዱላ ወስጄ ጀርባው ላይ ለጥተዋለሁ። ዞሮ አላየኝም። እኔ አሁን ይወድቃን ብዬ ስጠብቅ ማለት ነው እንዲህ ዞሮ አላየኝም። ጭራሽ ስቲኪን የወደቀበት ነው የሚመስለው። ወይኔ ብታይ እንዴት እንደሚያስፈራ። ወይኔ ቁመቱ ደግሞ ምን እንደሚያክል በስመ አብ። አንተ እኔ እኮ በአካል እንዲህ ቀርቤቸው አለቅ ምን እንደሚያክል እንዴት እንደሚያስፈራ ብታይ። አባዬ ቅድስትዬ ሁልጊዜ ነበር የምታለቅሰው። ጠዋትም ማታም ታለቅሳለች። ደግሞ ገጠር ልትወስደኝ ነበር። እንዴ ብራሳ ነድ ደግሞ ወይኔ ይሄን ብሎ ዳጣ። ወይኔ በእናትህ ወይኔ ሳልነቅር ወይኔ ካገኘሽ ብር አታካፍኝ? ለምንድን ነው የማካፍልሽ? ደሜን ጠብ አድርጌ እኮ ነው ያገኘሁት። ብር የለኝም፣ በእናትሽ ትንሽ ስጪኝ። ኧረ እባክሽ እኔ ብር በሚያስፈልገኝ ሰዓት ነው ያገኘሁት።
ከዝና ለማምለጥ ሌላም ብር ያስፈልገኛል። አልፈልግም ስትይ እኔ አይደለው እንዴ ብር ጠይቂው ብያስማሙሽ እንዴት ቤቴኛልሽ? አልሰጥም። በቤት አስጠግቼሽ መኖሩን አትርሺ። ጭራሽ ብር ስጪኝ ትያለሽ እንዴ? እሺ 5000 ብር እንኳን ስጪኝ። ከፈለግሽ 300 ብር ልስጥሽ። አንቺ 25000 ብር ተቀብለሽ 300 ብር ልትሰጪ? በጣም ነው የምታሳዝኚው። አዎ አሳዝናለሁ። የማትሰጪኝ ከሆነ ግን ልታስፈራሪ ነው እንዴ? ለዝና ደውላለሁ ልትይ? አዎ እደውልለታለሁ። ከዛስ ልታስይዢ ነው? አዋ በደንብ አስይዘሻለሁ። እኔ ኳንቺን ባስይዝና 50000 ወይም ደግሞ 100000 ብር ይሰጠኝ ነበር። ቡራ ደስ አይልም? ቤተሰቦችን እኮ አገኘኋቸው። አባቴን አገኘሁት እኮ። አንቺ ዞር በይ እባክሽ። እኔን ነው የሚያቅፉ እንዴ? እና ደስ አይልም? ቡራ አባቴን እኮ አገኘሁት። ደግሞ እህቶቼን አገኘሁ ደግሞ ማለት ነው። ብታይ ቤት አለን፣ መኪና አለን። በቃ ከዚህ በኋላ ደግሞ የጎዳና ልጅ አይደለም የቱጃር ልጅ ነኝ። ትልቅዬ ቤት ነው ያለን። ብታይ ባንኮች ራሱ በእኛ ብር ነው የተሞሉት። ብታይ በጣም ብዙ ብር ነው ያለን። ደግሞ አቢጌል የምትባለት አለች። እንዴት እንደምወዳት ውሃ የምትባል አለች። ወይኔ ውሃ እንዴት እንደምወዳት ደግሞ እንዴት እንደምታምር ብታይ። አባዬ እኛ ቤት ወስጄሽ አስተዋውቅሻለሁ ብለኝ ግን አላስተዋወቀችኝ። እንዴት ኪድዬን ወስድሻለሁ? ከውሃ ጋርማ እንደው ምርጥ ጓደኛ ነው የምትሆኝ። በፎቶ ያሳየሽኝ ውሃ እኮ ትልቅ ናት። ለኔ ጓደኛ ደግሞ አትሆንም እንዴ? ማን ያለው? እንደው ካንቺ በጣም ነው የምታንሰው። በጣም ታንሳለች። ቡራ እኛ ቤት ማለት ነው ቁርስ በልተን ካልጣፈጠን ድጋሚ ሌላ ነው የሚሰራው። አንቺ ደግሞ ምግብ ሳይጣፈጥሽ ይቀራል እንዴ? እኔማ ያገኘሁትን ምግብ ጥርቅርቅ አድርጌ ነው የምበላው። እነሱ ያተረፉትን ሁላ ጥርቅ አድርጌ ነው የምበላው። ብታይ ቡራ እኛ ቤት ሰላም የምትባል ሰራተኛ አለች። ወይኔ ምግቧ እንዴት እንደሚጣፍጥ። ደግሞ ቤታችን ፎቅ ነው፣ ጂፕላስ የሚባለው ቤት ነው። ቡራ ሲሻል አንድ ቀን ወስጄ አስታውቃለሁ። ለምኮ አባዬ ሲመጣ ቤታችን የራሳችን ቤት እንገባለን ብለናል። እስኪ ዞር በሉለት። እንት አድርቁት እስኪ። እንዴ ቅድስትዬ ለኔስ ሙቀ አያስፈልገኝም? አንቺ ደግሞ ምን ሆነሽ ነው? እንዴ ቅድስትዬ እኔም እኮ ታምሜያለሁ። ውስጤን አሞኛል እኮ። ግማሽ ሰከተታችን ይመጣል። የለም ለሁለታችሁም የለም። እኔ ለጋሽ ነው የሰሩት። እንዴ ለአባቢ ጨርሰዋል እንዴ? እኮ ይጨርሳል። እናግዘዋለን። አባቢ እናግዛለና ጋሽ ሳይበርድባት ጠጣ እና ለዝና ሳልፈሽ ልትሰጪ ነው? እና ካገኘሽ ብር አካፊኛ ታዲያ። አልሰጥም። ሂጂና ይዘሽው ነይ። ሁሉንም ነገር እናገርልሻለሁ። ምኑን ነው የምትናገሪው? ያኔ ምሳሌን ወሰዳት ልጅ ከመድብል ጋር ተነጋግረሽ እንዳመጣሽ ሁሉንም ነገር ጨማምሬ ነው የምናገርልሽ። እሺ ማን እንደሚያዋጣው ግን እናያለን። ሞጌ እንዴት ነህ? አሁን እየተሻለ ነው? ደህና ነኝ። አይዞህ መድብል ተጎድቷል እኮ ሌላ ተጨማሪ ምርመራዎችን ማድረግ አለበት። አይ ሉላ፣ እዚህ ያሉት ሐኪሞች እኮ በጣም ጎበዞች ናቸው። ምንም ሌላ ቦታ መሄድም አይጠበቅብንም። አሁን ቶሎ ይሻላል። እሺ መቼ ይወጣል አሉ? ይህን 2 ቀን ትንሽ እዚህ ቆይና በደንብ ሲሻለው ይወጣል ብለዋል። እንግዲህ ብሩክ እንዴት ነው? ብሩክ ደህና ነው። ብቻ ምሳሌ አንገቱን አቅፋ ይዛ አለቅም ብላ ሁላችንንም አስለቀሰች። ሞገስን አሁን በሞትም አይቆጨኝም። የምፈልገው ይሄን ነበር። ወንድሜን በህይወት አግኝቼዋለሁ። አሳክተነዋል። አሳክተነዋል። ብቻ አንተ ተጎዳህብን እንጂ አይዞህ። በቃ እኔ የሚበላ ምናምን ይዤ ልምጣ። ሉላ የተለየ ነገር ካለ ደውይልኝ እሺ? ካመመው እሺ ደውላለሁ። እሺ ካጠገቡ ብዙ እንዳትርቂ እሺ? ሞገስ መጣ። ምን ሆነክ ነው? ታስፈራለህ።
አራተኛ በእናትሽ የማይሆን ሽንፈት ነው የደረሰብኝ። ይሄማ ሆን ተብሎ የተሰራ ነገር በህይወት ዘመኔ ገጥሞኝ የማያውቅ ሽንፈት እኮ ነው የገጠመኝ። እንግዲህ መሸነፍ ያለ ነው። ያው ድጋሜ በርታችሁ መታገል ነው። ምክሩ ለራስሽ ያዥ። ለምን ነው የፈለግሽ? ወይ ገንዘብ ፈልገሽ ነው? አዎ ዝና፣ ምንም ብር የለኝም። ብታምንም ባታምንም እጄ ላይ 1000 ብር ብቻ ናት ያለች። እና እኔ ምን አገባኝ? ዝም ብሎ ገንዘብ የሚሰጥ ይመስልሻል እንዴ? ገንዘብ የምሰጠሽ ስራ ስትሰርልኝ፣ ዝም ብሎ ከመሬት አፍሶ የሚመጣ እንዳይመስልሽ። የሚጠቅም ሀሳብ ይሻለው። በጣም ጥሩ። እንደዛ ከሆነ ይከተልሻል። አዎ ዝና፣ እኔ እኮ አንተ ጠቃሚ ሰው ነኝ። እኔ የምልሽ ግን ወይ ከዛ በፊት ብሩክ በህይወት መኖሩን ስታቂ ምን ተሰማሽ? ይሄን ነገር ማወቅ ፈልጋለሁ። ኧረ እባክሽ አንቺ ልጅሽን እንዳትቆርጭ እባክሽ። ምሳሌ አልቆርጥም፣ እኔ ነኝ የምሰራለት። ውጪ ደግሞ ምሳሌ አንቺ ሂጂና እኔ እሰራለታለሁ። እኔ ነኝ እሰራልሃለሁ ያልኩት፣ እኔ ነኝ ሰርቼ የማበላው። ደግሞ ምሳሌ እኔ እሰራለታለሁ። ደግሞ ድጋሚ ይጠፋብሻል። ሂጂ። አይጠፋብኝም፣ እኔ ነኝ ሰርቼ የማበላው። ምርጥዬ ሽሮ ነው ደግሞ የምሰራለት። ይኸውልሽ ምሳሌ አንዴ ነኝ እሺ በይ። አሁን አባትሽ ስለታመመ ሽሮ አይበላም። እኔ ሌላ ነገር እሰራለታለሁ። ሽሮ ልሰራለት ስለው እሺ ስሪልኝ ስላለኝ እኔ ነኝ የማበላው። ሽሮ ነው ደግሞ የምሰራለት። ጋሼ አበልሽ እኮ። ደግሞ ትምህርት ቤት አልሄድም። አባዬ በጣም ስለናፈቀኝ 1 ሳምንት ቀርና ከሱ ጋር እጫወታለሁ። ሂጂ ካለሽስ? ሂጂ ካለኝማ ሄዳለሁ። እሺውን በቃ ዘይት እንዳታሳንሽ እሺ? እሺ ቆንጆ አድርጊ። ለነገሩ አንቺ ባለሙያ ነሽ። መጥቼ ያይሻለሁ። እሺ? እሺ ቅድስትዬ። እሺ ቢያንስ እንኳን ልክተፍልሽ። ችግር የለውም ተይው፣ እኔ እከትፈዋለሁ። ወይ ምሳሌ ቡራ አባቴ ብታይ እንዴት እንደሚያምር ስማ። አንተም ግን ስታረጅ እንደሱ ነው መሆን ያለብህ። ነጭ ጸጉር አለ ደግሞ ሲስቅ እንዴት እንደሚያምር ቆንጅዬ፣ ልክ እንደኔ። ግን ማለት ነው ቡራ እናቴን አላገኘኋትም፣ ግን በህይወት አለች ብሎኛል። አቢጌል የምትባል እህት አለችኝ፣ ታላቂ መሰለችኝ። ብታይ እንዴት እንደምትጠላኝ ብስማ። እኔ ግን የመጪ ነው የምወዳት። ያው የምትጠላኝ እህቷ እንደሆንኩኝ ስላላወቀች መሰለኝ። ደግሞ ናታን የሚባል ልጅ አለ። ታይ እንዴት እንደሚመቸኝ ጸዴ የሆነ ልጅ ነው። ምን አግቢው እያልከኝ ባልሆነ አቢጌል እንዴት እንደምትወደው ጎድጓድ ነው የምትከተኝ። እንዴ በናታን የመጣበት ባይኗ የመጣ ነው። ስማ አላስበውም ጭራሽ። ደግሞ ማለት ነው ሁሌ ስላንተ ቤት ነግራቸዋለሁ። አባቴ በጣም አመስግኗል። በጣም አንድ ቀን ወስጄ አስተዋውቃለሁ። ሞገስ እንዴት ነው በእናትህ? ወይኔ ወንድሜ ሞገስ እንዴት ችሎት ይሆን? ሞገስ እኮ ደም አይወድም። አንተ ሆነበት ነው እንጂ። ወይኔ ወንድሜ እኔማ ሂጅ እጠይቀዋለሁ። ምን ነው አንገትሽን ደፋሽ? አይ ብሩክ በመገኘቱ ደስ ብሎኛል። በሌላ በኩል ደግሞ አሳዝኖኛል። ዋው ሊያሳዝንሽ ነው የሚገባው። የቤቱ ክስ ላይ የነበርሽው ለምን እንደሆነ ታውቂያለሽ? ብሩክ የሞተ ስለመሰለሽ። ደግሞ ለምን ደስ እንዳለሽ ንገርሽ። እሺ አሁን ተመልሰሽ የሱን ሚስት የመሆን ፍላጎት ስላለሽ፣ ምክንያቱም ብሩክ የዋህ ነው፣ ይቅርታ ያደርግልኛል፣ አብሮኝ ይኖራል የሚል ተስፋ ስላለሽ። እሱ ይቅር ቢለኝም እኔ ግን ይቅር አልለውም። አታስቂ በእናትሽ፣ ውስጤ በጣም ነዷል። እኔ ብሩክም ብሆን አንድ ቀን አላሳድርሽ። እንዴት ነው ነገሮችን ለመርሳት እየሞከርሽ ነው? ከገዛ ጓደኛው ጋር እኮ ነው የማገትሽው። አሁን የመጣሁበትን ጉዳይ ብትጠይቀኝ ያሻል። ከዛ በፊት
ኤፍራት አልተመለሰችም? አይ አልተመለሰች። እሺ ንገሪ፣ ምን ነበር የሚጠቅም ነገር ይዣለሁ ያልሽ? ይኸውልህ ሞገስ ተመቶ የተኛበትን ሆስፒታል አውቄያለሁ። ከምርሽ ነው? አዎ ግሉኮስ ተተክሎለት ተኝቷል። ለምን በዛው አታስጨርሱትም? መጨረስ እንዳለብኝ አንቺ አይደለም የምትነግሪኝ። ሰርግ ተስካር ይሄ ስባስንግ የሚለውን ተይውና አስክሬኑ ነው ከዛ የሚወጣው። ሜዝና አይደለም። አይቻልም ዞር በያት በይ ብርቃም እና ምን አልኩሽ? አይንሽ ያስታውቃለት በይናዋ የልጅ ቡዳ እንዴ አንቺ ቢያንቀው ሰው አምጪለት እንዴ ራስ አምጪለት ተነሽና እንዴ ሂጂ አምጪለት እንዴ ታላቅሽ እኮ ነኝ እኔ ሂጂ አምጪለት ለቡራ ልቅመስላ አይደብርማ የለም አባዬ ውሃ ስላለቀ ነው። እሺ አንቺ ምንድነው ወይ ግን ለምንድን ነው ለአባዬ እኮ ነው። ለምን በላሽበት? ምን ችግር አለው? እኔ እኮ ቅመሽልኝ ብሎኝ እኮ ነው። ምን ችግር አለው? ለምን ትጨርሽበታለሽ? እኔ እንደውም ታዩ ትቻለሁ። ምን ነው የሚያጉረመረመሽ እንዴ? በዛው ሙያሽ ልቅመስልሽ ብዬ ነው። አልፈልግም ዞር በይ። ቆይ እኛ ቤት ስትመጪ አንድ ምግብ ማቀምስሽ መስሎሻል? እኔ ከቤት ይዤ እመጣለሁ። ማርያት ናት መረጃውን ያመጣችው። አረጋግጫ ነው እዛው ነው የተኛው። ታዲያ ደሙ ሳይደርቅለት ትኩስ አፈር ዳርጉታ እኔን መጠየቅም እኮ አያስፈልግም ነበር። እናደርገዋለን ካሌብ፣ ግን ትንሽ ጥንቃቄ ማድረግ ስለሚኖርብን ተጨማሪ ኃይሎች ያስፈልጉናል። ምን ያክል ሰው አብሮት አይደለም? እርግጠኛ አይደለሁ። ምናልባት መድብል አብሮት ሊኖር ይችላል። ከአንተ የወሰዳት ሉላስ አብሯት ነው? ሉላ እንኳን እዚህ ያለች አይመስለኝም። እዚህ ብትኖርማ ስንት ነገር ይፈጠር ነበር። የባንክ አካውንቷም አይንቀሳቀስም። በዛ ላይ እዚህ ከተማ እንደሆነች ስልኳም አያስረዳም። እዚህ ብትሆንማ ከሞገስ በላይ እሷን ነበር የምፈልጋት። እውነት ሊሆን ይችላል። ደፍሮ እዚህ አያስቀምጣትም። አሁን በእርግጠኝነት መናገር የምችለው ሞገስ እዛ መሆኑን ነው። ከዛ መውጣት የለበትም። ሉላን ተዋት። ሉላ እንኳን እዚህ አይደለም አውስትራሊያ የትም ዓለም ብትደበቅ አታመልጠኝ። ከኔ ውጪ የማንም መሆን የለባትም። መልካም። ራሷ ማህሌት ነገሮች እንድትጨርስ ብታደርጋት ደግሞ ጥሩ ነው። እንደዛ አደርጋለሁ። ግን ካሌብ የሚያግዟት ሰዎች ያስፈልጓታል። ይህን ያክል ዓመት ስንሰራ አሁን ያጋጠምን ኪሳራ አጋጥሞን አያውቅም። ከኛ ድግመት ነው ወይስ ከነሱ ጥንካሬ የሚለውን ስመለስ እንገመግማለን። ብዙ የምንወስዳቸው እርምጃዎችም ይኖራሉ። እሺ ካሌብ፣ የትህትናን ጉዳይ ግን እንዴት ላድርግ? እሷ ልጅ አንተ ቤት አይደለችም እንደ ያለችው? አዎ እኔ ጋር ናት። ቆይ ለምንድን ነው እንደ ሌሎች ገንዘብ አስልከህ ኩላሊቷንና አይኗን ማትችለው? ነው
ሚስት ልታደርጋት ነው የወሰድካት? እከፍላለሁ ብላለች እሷማ፣ ግን እስካሁን አላስገቡም። እንደፈለግክ አድርጋት፣ ግን ገንዘቡን ትክፈል። እንግዲህ ምን ማድረግ እንዳለብህ። እሺ ካለ እሺ። ሄሎ፣ አዎ መርዞ ነኝ። ጨንቆኝ ነው የደወልኩት። እኔን ይጭነቀኝ። እኔ እናት ምን ነው? ምን አጋጠሙት? ልጆ ምን ሆነች? እርቃኗን ወጣች? አሟት ነዋ። ጸበል ይወስዳት። ይኸውልህ ጠፍረው ወደ ጸበል ተሸክመው የሚወስዱ ጎረምሶች ከፈለጉ እኔ ጋር ሞልቷል፣ ነፋሉ። አዎ አንዴ ከገረፏት ከቤት አትወጣም። በፊትም ከቤት አትወጣም እንዴ? ታዲያ በምንድን ነው እርቃኗን የወጣችው? በቲክቶክ ነው እንዴ? ውይ ማዘርዬ፣ እሱ ነገር እኮ ሰዎችን ማሳበድ ከጀመረ በጣም ቆይቷል። በእውነት ማዘርዬ፣ በእውነት አጥፍተዋል። እስካሁን ራሱ እኔ ጋር መደወል ነበረበት። ነገሩ አሁንም አልረፈደም። ይኸውልህ አሁንም አካውንቷን በውስጥ ይላኩልኝና እኛም ወጉ ይድረሰን እንዴ? እኛ ምን ነው? አይ እንዴ ማዘር አይሳደቡ እና ታዲያ እኮ እኔ ደላላ ነኝ። እኔ ጋር ምን ፈልገው ነው የሚደውሉት? ኔትወርክ የማይደርስበት? ወይ የኔ እናት በጣም ተጨንቀዋል ማለት ነው። አይዞን፣ የወለደ ሰው እኮ መከራው ብዙ ነው በእውነት ሞልቷል። ኧረ ማዘርዬ ሞልቷል። የምን ኔትወርክ ብቻ ጨለማ ክፍል አለ። ይኸውልህ ሳይቤሪያ የሚባል ቀዝቃዛ ቦታ አለ፣ ወይንም ደግሞ ጓንታናሞ የሚባል 2 ጉድጓዶች በውስጡ የያዘ በጣም አሪፍ ቦታ አለ። አዎ ከ1 ዓመት በኋላ ቲክቶክ ራሱ የአውሬ ስም ነው የሚሆንባት። አዎ በቃ ቀብዷን ብቻ ቀርሞ ይላኩልኝ እንዴ። እዛ አንደርግራውንድ እንከታታለን። ከዛ እሷም ሰላማችሁን ነው የምታገኙት። አዎ በቻ እንደነገርኩት የቀብዷን ነገር አደራ። ይኸውልህ እዛ ከገባች በኋላ አሪፍ የሆነ የጭንቅላት ሕክምና ስለምታገኝ 5,000 ብር ይበቃል። ለቀብድ ያህል ነው ታዲያ። ከዛ በኋላ ደግሞ ሂሳቧን በደንብ እናወራርዳለን። በጣም ጥሩ። እሺ ማዘርዬ ቻው፣ ሰላም ሁኑሽ። እሺ። ወይ ታሪክ! ሰው በወለደው ያርፋል ነበር፣ አሁን ደግሞ ሰው በወለደው ያብዳል። ሆነ እኮ ነገሩ በእናታችሁ። ወይ ታሪክ! ሄሎ አንቺ ጉደኛ ዳጣ፣ ወይ አንቺ በርበሬ። ይኸውልሽ በርበሬ ተወዷል። በነገራችን ላይ አንድ ቀን አንቺን ይኸውልሽ ዳጣ ስለሆነ ስምሽ ወስደው ወጥ መስሪያ እንዳያረጉሽ። ዝም በይ በቃ በእናትሽ። የት ነሽ አሁን? አሁን እኮ ደህና ነኝ። ደግሞ ስጀምር ለምን መጣሽ? ብታይ ነፍሴን አላውቅም ነበር። ደህና እኮ ነኝ። ደግሞ እኮ እንደሜ ለገዘችኝ የፍራታ ናት። ስለዚህ በተዘዋዋሪ ጉዳዩን ማህሌት ታውቋለች ማለት ነው። ያ ከሆነ ደግሞ ነገሩን ዝናም ሊያውቀው ይችላል። ስለዚህ አንቺ ከዚህ መሄድ አለብሽ። አይ የፈለገው ነገር ይምጣት ይቻል ሄድም። አይሆንም ሉላ፣ አዲስ ችግር እኮ የሚፈጠረው በቆየ ችግር ነው። ስለዚህ ችግር ይበቃናል። ከዚህ በኋላ ሁሉም ነገር አልፈነዋል። አሁን የሚቀረን የንብረታችን ጉዳይ ነው። እሱም በትንሽ ጊዜ የሚሳካ ይመስለኛል። ትንሽ ሲቀረን ተመልሰን ችግር ውስጥ መግባት የለብንም ላይ እሱ ይገባኛል ሞገስ፣ ግን አይመጣም። ዝና መፈለጉን ያቆመው በተዘዋዋሪ አንቺ እዚህ እንደሌለሽ እንዲረሳሽ ስላደረግን ነው። ከዚህ ቀደም ሲከታተልሽ የነበረው በኤቲኤም ካርድሽ አማካኝነት ነው። አሁን ደግሞ እሱን ሁሉ አስወግደነዋል። ስለዚህ ነው እንጂ መፈለጉን ትቶ አይደለም። አውቃለሁ፣ መቼም አይተወኝም። በቃ ሂጂ፣ ከዚህ ሂጂ ሉላዬ። በሩ ላይ ካሉት መኪኖች ራይድ ይዘሽ ወደ ቤትሽ ተመለሽ። አንተንስ ቢያገኙህ? እና መድብል እኮ አሉ። መድብል እኮ ሄዶ መድብል ያመጣ ነው ሉላዬ። እኔ እንዳልጨነቅ ነው አይደል የምትፈልጊው? ስለዚህ አንቺ ከዚህ ሂጂ፣ ከዚህ ሂጂ። ማታ እንዲያስወጡኝ እጠይቃቸዋለሁ። ሉላዬ
ጋሼ በጣም ጨንቆኝ ነበር። እማደርገው ግራ ገብቶኝ ነበር። በህይወት ተመልሰህ ስለመጣ በጣም ደስ ብሎኛል። ግን ለምሳሌ ያደረከው ከልክ ያለፈ ነገር ነው። መድብል ባይመጣ ኖሮ እኮ አንተም ምሳሌም ምናልባትም እኔንም ጨምሮ ልንጠፋ እንችል ነበር። ተስፋ ቆርጬ ነበር። ያን ቀን ማታ ገፍትሬክ ስለወጣው ጠዋት ተነስቼ ሳጣ አኩርፈክ ይወጣክ ነበር የመሰለኝ። ከዛሬ ነገ ትመጣለህ ብዬ ለሳምንታት ስጠብቅ ነበር። መድብል መጥቶ ሌላ ነገር እንዳለ እስኪነግረኝ ድረስ የራሴ እድል ነው ብዬ በራሴ ሳዘንና በጣም ስጨነቅ ሳለቅስ ነበር። ጋሼ ህይወት ያላንተ ምን እንደምትመስልና ምሳሌ በትንሹም ቢሆን አይተናል። መድብል ባይደርስልን ኖሮ ሊርበን ሁሉ ይችል ነበር። ዳጣና ሞገስ ያግዙን ነበር። ዳጣ ቤተሰቦቿን ካገኘች በኋላ እዚህ ቤት ብዙም አታድርም። ግን ቀን በቀን እየመጣች ነበር የምትጠይቀን። ምሳሌ አባቴ ታለ ብላ ስትጨቀጭቀን አንቺ የታከምሽበት ሀገር ተመልሶ ሄዷል ብለን ልቧን አሳረፈናት ነበር። ጋሽ እንኳን ተመለስክ፣ እንኳን በህይወት መጣክ። አዎ ሲጀመር አንተ ደላላ እንዲሁ አላምንም። አዎ ግማሹ ኮሚሽን የኔ ነው። እኔ አንድ ያገናኘው ሰውዬው በልዝጋውሽ። ቻው በቃሽ። ብራዘር አንተ እንዳንነቅል ሻውን ለምረ የፈለግሽ በእናትህ ስማ፣ ሞገስ ታሞ ሆስፒታል ነው። አብረኛ አትሄድም? በእናትህ መርዙ በቃ እንዲህ ቆሜ ስተኝ ስራ ፈት ነው መስልሽ? አንተ የታመመ ሰው ሄዶ መጠየቅ ስራ ፈት አይደለምሽ? ከመሰለ ደግሞ ታመመ ሞክር። ደላላ እኮ የታመመ አሰብኩት እኮ እናንተማ ብትታመሙ ካሁን አሁን ይኸውልህ ቤቱ ተሸጠ አልተሸጠ የኮሚሽን ተሰጠኝ አልተሰጠኝ አጠገብ ራሱ ታሞ የተኛውን ሰላም ነው የምትነሳው። ይኸውልህ ማሞት ካልቀረ በቃ የገነት መግቢያ ትኬት በጀላለ ትፈልጋለህ አትፈልግም እያልክ ስቀው ነው የምታበላው። እናንተ ደላላ ስትባሉ ሲጀምር ነፍሳችሁ አይማሩ። ከኔ ጋር እኮ ይዋልሽ ምላሳ መሆንሽ ቀረሽ። ስሚ ሌላ ነገር ልንገርሽ፣ ደላላ አይሞትም። እሺ ድብንል እንደውም ደላላ ሲሞት ምድር ራሱ አትቀበለው። ይኸውልህ የደላላን አስክሬን ምድር ራሱ ብላ ነው ወደ ላይ የምትመልሰው። ዳጣ በናትሽ አሁን ብዙ አታውሪ። ዋናው ነጥቤ ምንድነው? አልሄድም። እሺ መርዙ በእናትህ ሆስፒታሉ በር ላይ ብቻ እንኳን አዲስ የተመለሰ አልሄድም። 200 ብር ያወጣል። ትንሽ ጨምሪበት። 200 ብር ትንሽ እኮ ነች፣ ግን ያው ለወዳጅነታችን ስንል እሺ ይሁን። ኧረ በቃ አግኝተህ ነው። እሺ አሁን ነይ ግፋ ቤት ካርድ ትሞላበታለህ። ወሬ አታብዥ። እሺ ምንድነው ማደርገው? እስከሚል ጠብቂ። ማን ቦታው ላይ እንዳለ አጣሪና ንገሪ። ተጨማሪ ሰው ልክልሻለሁ ብለኸኝ ነበር እኮ። ከሚሰጥሽ ገንዘብ ታካፊዋለሽ። አይ ይሄማ የኔ ስራ ነው። ተጨማሪ ሰው እንልካለን፣ ግን መጀመሪያ ስንት ሰው አብሮት እንዳለ አረጋግጪ። እሺ ከዛስ? መንቀሳቀስ የማይችል ከሆነ ጠያቂ መስለሽ ገብተሽ ታፍኝውና ትገይዋለሽ። እንዴ ዝና ሞገስን ካስወገድሽው የብሩክን ቤት ላንቺ እንደማደርግልሽ ቃል ገብቼልሽ ነበር። እሺ ግን አንድ ሰው ላክልኝ፣ የሚያግዘኝ ሰው ያስፈልገኛል።
እሺ ይመጣልሻል፣ ግን ማታ ማለት ነው። ተፈጽሟል የሚል ቃል ብቻ ነው መስማት የምፈልገው። እሺ። እና ደግሞ ምንም አይነት ችግር ቢፈጠር ሪስኩን ራስሽ ትወስጃለሽ። እሺ፣ ችግር የለውም። ይኸውልህ አብሮት ያለው መድብል ነው። መድብል ማለት ደግሞ በጣም አደገኛ የሆነ ሰው ነው። አውቃለሁ። ይኸውልህ እኔን ያውቀኛል። አንተ መድብል ጋር ሄድና የሆነ መላ ፈጥረህም ቢሆን ከሱ እንድርቅ አድርገው። ከዛ እኔ ገብቼ ጨርሼ እወጣለሁ። ይኸውልሽ አንድ ሰው በጥይት ተመታ ማለት የተመታው ቦታ ቢወስነውም አቅሙን አያጣም። አሁን ካልተሳካለን ህይወት በጣም አደጋለሁ። ካሌብ እየዛተብን። እሱ እኔን አይመለከተኝም። መትረፍ የለበትም እያልኩሽ ነው። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱን ስለሚስት ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። ነይ ተከተይ። ሄሎ ማለት አንዴ ካላነሳውልሽ እኮ አልተመቸኝም ማለት ነው። ለምንድነው ደጋግመሽ የምትደውይልኝ? ቆይ ሂደሽ ቀረሽ እኮ ለዝና ነገርሽው እንዴ? አልነገርኩትም። በነግረው ኑሮ እስካሁን በህይወት ትቆይ ነበር። ለማንኛውም አሁን ስልክ ማውራት አልችልም። ቻው። ቆይ ማለት የት ነው ያለሽው? አትመጪም? ቤት እመጣለሁ። የት ነሽ? ከዚህ በኋላ ደግመሽ እንዳትደውይልኝ፣ ስራ ላይ ነኝ። ይቺ ልጅ ደግሞ ምን ልታደርግ ነው? ዛሬም ገንዘቡን አላስገቡም። የላችሁማ ከየት ያምጡ እንጂ እኮ ለእኔ ሳስቡ ቀርቶ አይደለም። ዝም በይ እስኪ። ከሁሉ መጣያ ነው እንዲያገኙሽ አይፈልጉሽም። ሲጀመር ይኸውልሽ ገንዘብ ከሌለሽ ማንም ሰው አይወድሽ። የገዛ የወለደችሽ እናትሽም አባትሽም ጭምር። እኔ በድህነት ነው ያደግኩት። አረብ ሀገር ለመሄድ መነሳቴን ለእናቴ ስል ነው። እናንተን ያገናኘኝ ማጣቴ ነው፣ ድህነቴ ነው። የእህቶቼን የቤተሰቦቼን ህይወት ለማቃናት ብዬ ነው ከሀገር ለመውጣት ስንከራተት እናንተንም ያገኘዋችሁ። አንጀቴ ልትበይ ነው እንደዚህ የምታወሪልኝ? አይ እንድታውቅ ብዬ ነው። ምናልባት ከዛ ሰውዬ ጋር ብትሆኚ ኖሮ ታመልጪ ነበር። ለኔ ሲል ታፋሽ። በስርዓት የምትሰሚኝ ከሆነ መሞት የማትፈልጊ ከሆነ ብሩን አስልኪ፣ ያለበለዚያ ትሞቻለሽ። እስካሁን በስርዓት እየሸናሽ ነው አይደል? ኩላሊትሽ እየሰራ ነው። ምናልባት አንዱ ኩላሊትሽ የምንፈልገውን ብር ያወጣል። ልትገሉኝ ከሆነ አታድክሙ። ሞት እኮ አይቀርም። ሞት እኮ አይቀርም። ሳይሆን አይቀርም። ብትደውይላቸው ይሻልሻል።